ጠይቁኝ ቪዲዮ ሰርታ አስተላልፋለች። ያው ለድርጅቱ እንደሚደርስ ተስፋ አድርጋለሁ። አመሰግናለሁ። ወደ እሷ አመለሳለሁ። የሀገሬ ልጆች በሉ አሁን ቡናችሁን ጠጡና ከቢጥቆ ጋር የምናወራው ነገር አለ። እንደው ዝም ብዬ ሳስበው ቢጥቆዬ ስለ ድርጅቱ እንደዚህ አድርገሽ እንዳብራራሽው አንድ ሴት ወጣት ሴት ቆንጆ ሴት ትዳሯን ይዛ ባሏን አግብታ ልጇን ወልዳ የምትኖርን እናት ትዳሯን ብትን አድርገሽ ባሏን መቀማትስ ለወጣቶቹ መጥፎ እንደሆነ ለምን አታስተምሪ? ለምን አላስተማርሽም? አይኖ እኔን የምትጠሉኝ እነማን እንደሆናችሁ አውቃለሁ። እኔን የምትቃወሙኝ እነማን እንደሆናችሁ አውቃችኋለሁ። ቢትቆይ እንደው አይከብድም? አንድን እናት አንድን ልጅ ያላባት አስቀርተሽ የሰውን ትዳር በትነሽ ከዛም አፍሽን ሞልተሽ ሊያንተዚህ ኢንተርሲባል በማለቷ እንደዚህ አይነት በድርጅቱ ምናምን ብያለሁ። ከድርጅቱ መስሪያ ቤት ኢንፎርሜሽን ይደርሰኛል ብያለሁ። የቱ ጋር ነው ያልኩት? አይደለም። ምክንያቱም ስለምቃወምሽ ስለምተችሽ በዚህ አጋጣሚ አንቺን ድምጽ ማሰማትሽ ነው። እንደዛችኛዋ ገንገቢት ሼር እንዳረገችው ገንገቢት ያለ ምክንያት አትጠሉኝም ስል በምክንያት ነው። እኔ ግን ፊት ለፊት ነው የምናገረው። እንደዚህ ያለ ምክንያት እኔን አትጠሉኝም፣ ያለ ምክንያት እኔን አትቃወሙኝም፣ ያለ ምክንያት እኔ ላይ አትዘምቱም። በምክንያት ነው የምትዘምቱብኝ። እውነት ያለው ግን እኔ ጋር ነው። የስ እኔ ጋር እውነት ያለው ደግሞ እንደሌሎቹ አጅቤና አደራጅጄ ስለማላመጣ ነው። አንቺ አሁን የቅርብ ጊዜ ትዝታ አይደለም። የአንድን ሴት እንስት ባል ቀምተሽ በየሺሻ ቤቱና በየመጠጥ ቤቱ ስትተዛዘይ እንዲሁም ደግሞ ስትሳሳሚ ይፋ የወጣብሽ በሶሻል ሚዲያ ነው። የሰውን ትዳር የቀማሽ የሰውን ትዳር የበጠበጥሽ አባት ያለ ልጁ እናት ሲንግል ማሙና እንድትኖር ያደረግሽ አንደኛዋ ተጠሪ አንቺ ነሽ። አሁን አንቺ አላሌ ሴት ነው የምትባዩ በእኔ እይታ። አንቺን ስለምቃወምሽ ዛሬ ሊያሾ እንትን የሚባልን ድርጅት እንዲህ ብላ ስም አጥፍታለች ተብሎ ስለተባለ ብቻ ወጥተሽ ለማሞጥሞጥ ጀመርሽ። እስኪ ለወጣቱ አሪያ የሚሆንና ጥሩ ስራ የምትሰሪ ሴት ብትሆኝማ ወጣት ሴት በራሷ ሰርታ ብዙ አደጋ ደርሶባት ከዛም እናቱና መኖር እንደምትችል ትናገራለሽ እንጂ እንደዚህ አይነት ወሬ አታውሪም። ላይክ እኔን የሚያስጠይቅ ነገር ለመመስከር ግን መጣሽ። ልክ እንደዛችኛዋ ገንገቢት የቱ ጋር ነው የድርጅት ሚስጥር ይደርሰኛል፣ የድርጅት ሰዎች መስሪያ ቤት ሰዎች ለእኔ ኢንፎርሜሽን ይሰጡኛል ያልኩት የቱ ጋር ነው? እዛ አካባቢ የሚያዋችሁ ሰዎች ሴሌብሬቲ ስለሆናችሁ ስምና ዝና ስላላችሁ ኢንፎርሜሽን ይሰጡኛል። ለምሳሌ ልትወልጂ ብትገቢም ልትወልድ ገብታለች ተብሎ ይደወልና ይነገረኛል እንጂ የቱ ጋር ነው የመስሪያ ቤቱ ሰው መስሪያ ቤቱ የድርጅቱ አካል ይህንን ነገር ኢንፎርሜሽን ይሰጠኛል ብዬ የተናገርኩት? ግን ምንድነው ስለምቃወሚ ስለምናገሪ ስለምተችሽ ይችን አቃጣሚ ይዘሽ ቂን እያልሽ ማለት ነው የሰውን ትዳር እንደርችት በትነሽ ልጅን ያላባት አስቀርተሽ አማረልኝ ብለሽ ቂን እያልሽ። ምክንያቱም ቂን የሚሉ ትውልዶች ስለበዙ የሰው ትዳር የእናት ያለ አባት ልጇን ስታሳድግ ሲንግል ማሙና ስትኖር ለእናንተ ዴንታችሁ ስለሆነ ወይ ሰውነታችሁ ወይ መልካችሁ ወይ የሆነ ነገራችሁ ካማረ ለእናንተ ምንም ስለሆነ የዛችኛዋ ስቃይና ህመም ግን አይገባችሁም። አንቺም ሴቱ ነሽ። አሁን አንቺም ጨዋ ሴቱ ነሽ። ለሴት ድምፅ ለመሆን መጣሽ። አታፍሪ? አለሌ ጋይስ። እኔ እኮ ልንገራችሁ ጋይስ፣ እኔ እግዚአብሔር አሁን ይኸውላችሁ የተማሩ ዶክተሮች ወይም ትክክል ጭንቅላታቸው ንጹህ የሆኑ ሰዎች ትክክለኛ ሀሳብ ሲሰጡኝ ይቀበሏለሁ። እንደነዚህ አይነት ሴቶች ግን የሰውን ትዳር ልጅን ያላባት አስቀርተው የተቀመጡ ሴቶች ልክ መጥተው ቂን እያሉ ሲያወሩ ይገርመኛል። እግዚአብሔርን አለመፍራት ሽያስ አገራችንን የሚያገለግል ትልቅ ተቋም ነው። ብዙ እናቶች ብዙ ልጆች የተወለዱበት ትልቅ ሆስፒታል ነው። የሆስፒታሉን ስብዕናና ስነ ምግባር አልፌ የተናገርኩት ነገር የለም። ግን ሶሻል ሚዲያ ላይ ፐብሊክ ፊገር እንደመሆነ የምሰማውንና የማየውን ደውለው የሚነግሩኝን የትኛውንም ነገር ሲሰሙ ደውለው እንደሚነግሩኝ ተናግሬያለሁ። አሁን ነፍሰ ጡር ከሆንሽ እርጉዝ ናት ብለው ሊነግሩኝ ይችላሉ። አይ ካንቺ ደግሞ ስትመላለሽ ካዩሽ ሊነግሩኝ ይችላሉ። እዛ አካባቢ ያሉ ሰዎች ነው ያልኩት እንጂ እኔ የትኛው ቦታ ነው የድርጅት ሚስጥር ወጥቷል እኔ ደርሶኛል የድርጅት ነገር እንደዚህ መቶ ተነግሮኛል ያልኩት። ግን እናንተ ሁላችሁ ጥፋተኛ ናችሁ ብዬ ያመንኩባችሁን የምቃወማችሁ ሰዎች ሁሌም እኔ ላይ ድንጋይ ከመርወር ወደኋላ አትሉ። አጋጣሚውን ነው የምትፈልጉት። ግን አንቺን ብትሆኚ የሰውን ትዳር እየበተንሽ ልጅን ከአባት የለያየሽ ጋጠ ወጥ ሴት ነሽ። ስምና ዝና ስላለሽ ብቻ አይደለም። ይሄ በልቃጣ የሆነ ሰውነትሽን እያበላቀጥሽ እያመጣሽ
ወንዶችን ለዝሙት የሚቀሰቅስ ነገር እያሳየሽ የብዙ ሴቶችን እንባ የረጨሽ ክፉ ሴት ነሽ አንቺ። ቢጥቆ አንቺ እንዳንቺ አይነት ሴቶችን በጣም ነው የምጸየፋቸው። እንዳንቺ አይነት ሴቶችን ሁሌም ነው የምናገራቸው። እንዳንቺ አይነት ሴቶች ናቸው አብራችሁ ተደራጅታችሁ ዛሬ ላይ የሆነ ነገር ትጠየቅበታለች በሚባለው ነገር እጃችሁን የምታጨበጭቡት። አሁን አንቺ ስለ መግለጽሽ ምናምን ጋይስ፣ በነገራችን ላይ መግለጿ ትክክል ነው እኮ ስላለው ስለ ድርጅቱ ስላወራችበት ምናምን በጣም ትክክል ነው። ግን የቱ ጋር ነው የውስጥ ኢንፎርሜሽናችሁ ይደርሰኛል አልኩት። እዛ አካባቢ በት ስትሉ ሰዎች ሲያዩዋችሁ ደውለው ይነግሩኛል። ይሄንን የተናገርኩት ከዛም በተ የግለሰብን ድርጅት የሆስፒታልን ድርጅት በዚህ ደረጃ ሚስጥር በመውጣቷ እንደዚህ ልትጠየቅ ይገባል። አዎ አንቺም አልተጠየቅሽ። ልጅን ትዳርን ይበተንሽ አንቺም አልተጠየቅሽ። ዝሙትን ያስፋፋሽ አንቺም አልተጠየቅሽ። እናትን እንባ ደም ያስለቀሽ። ከዛም አንቺም ሴት ሆነሽ ለሴት ድምጽ ነኝ ያልሽ አለሌ አለሌዎች፣ ኧረ ተረጋጉ፣ ስርዓታችሁን ወቁ። ልጄ ስጫት ወይ ልጄ ጋይስ፣ እግዚአብሔር ምስክሬ ነው። እስኪ ተመልከቱ፣ እስኪ እናንተ ማለት ነው፣ እስኪ አስቡት ራሳችሁ ማለት ነው። ይጂ ስጫት እናንተ ራስሽ እስኪ አስቡት ማለት ሴት ልጅ በዚህ ደረጃ የሚጠሉት ለምንድን ነው? እቺ ልጅ በተናገረች ቁጥር ነገር እየመዘዙ ወይ ትታሰርልን ወይ ትጠየቅልን። በነገራችን ላይ ብትጠየቅም ተጠይቄ እመጣለሁ፣ ከሚዲያ አልጠፋም። ጎግል ከዚህ አካውንት ትጠፊያለሽ ከሶሻል ሚዲያ እስካለኝ ድረስ እናንተ በምትሰሩብኝ ሴራና በምታዘምቱት ነገር አልጠፋም። መጠየቅ ባለብኝ ሁሉ ለመጠየቅ ሬዲ ነኝ፣ ዝግጁ ነኝ። ግን እናንተ ወይ ልጄ ኬክ አረፊ ኖ ማሚ፣ እናንተ ግን የምትፈልጉት ምንድን ነው? ከዛ እውነት ይመስላችኋል ጋይስ፣ እውነት ይመስላችኋል። አዎ እሷ እንደዚህ ምናምን ጋይስ። በነገራችን ላይ እንዴት ልጠይቃችሁ፣ ለምሳሌ እቺ ገንገቢቷ ዋነኛዋ መሪዋ ቀንደኛ መሪዋ ማለት ነው ምን ስትል ነበረ? እቤቷ የሚሰሩ ሰዎች ወይ ምንድን ነው ሰላም ነው እንዴት ነሽ? ነይ ግቢ ቡና ጠጪ። እሺ ነይ ቡና ጠጫለሁ። ነይ እንኪ አነባ የኔ እናት ቴንኪው። ጓደኛዋን አየቻትና ሊያም ብላ ነግራት መታለች። ስመኝ መጣች። ሰላም ምትለኝ መጣች። በጣም ነው የምወድሽ ምናምን ነገር አለችኝ። እና ጋይስ እኔ በጣም ነው ማለት እኔ አንዳንዴ በጣም ነው ግራ እየገባኝ ያለው። ላይክ ለነሱ ሲሆን ሁሉ ነገር ትክክል ነው። ስለ ህግ የምታውቁና ህግን የምታማክሩ እውነት ስለ ትክክለኛ ነገር የምታወሩ ሰዎች ብትሆኑ ኑሮ እቺ የእናንተ ገንገቢት ዋነኛዋ 666ቷ ማለት ነው ዋነኛዋ እሷ ምን ስታወራ ነበረ? ቪዲዮ አላችሁ እነ ቤቲ ላኩልኝ። እንደውም ቤቷ የምትሰሩ ሰዎች እፈልጋለሁ ባይዘዌ ቤቷ የምትሰሩ ሰዎች እፈልጋለሁ ብሎ መጠየቅ ራሱ ወንጀል እንደሆነ አታውቂም? ግን አንቺ አትጠየቂም። ኢትዮጵያ ላይ ስላለሽ አንቺ አትጠየቂም። አንቺ ማን ነሽ? ፌደራል ፖሊስ ነሽ? የአዲስ አበባ ፖሊስ ነሽ? ምንድን ነሽ ብሎ መጠየቅ ራሱ እኮ ወንጀል እኮ ነው ጋይስ። እነሱ በዚህ ደረጃ ፈርዘር ሂደው ስለኔ ሲያወሩ ትክክል ናቸው። እኔ ግን እዛ ቦታ ላይ ይታያሉ ወሬ ሰማለሁ ስባል በጣም ወንጀለኛ ነኝ። አያችሁ ጋይስ ምን ያህል ስራ እንደሚሰሩ ማለት እኔ ባለ ሁለት ነኝ እንዴ? ወንድና ሴት አይደለሁም። ባይዘው ሴት ነኝ እና እናት ነኝ። ወይንስ አልገባኝም። እንደው አፍቅረሽኝ ይሁን እንዴ? እናቴ ፈልገሽኝ ይሁን እንደው ሻፈርሽብኝ ይሁን እንዴ? ጋይስ ሲሪየስ ቶክ እንዴ ቤተሰብ እቺ ምክንያት ሳውራት ፎቶ እየተነሳው ነው ፀጉሬን ጨመደዱኝ እንደዚህ ያረጉኝ ምናምን እያለች እየላከችልኝ ነበረ። እንደው ፈልጋኝ ይሁን እንዴ ቤተሰብ? ሴትዮዋ ምንና ነው ጭራሽ ቤቷ የሚሰሩትን ሰራተኞች ፈልጋለሁ። አንቺ ኬንያ ተሽ እዚህ ሀገር ያሉትን ላንቺ ሲሉ ቂጥ ይገባሉ አይደል? ሲቀጥል ደግሞ እንደው ማሰብሽ ራሱ ምንድነው? እንዴት ተነፈሰች ነው? እንዴት ተቀመጠች? እንዴት ካካለሽ ብለሽ ልጠይቂ ነው? አልገባኝም ጋይስ። አይም ሲሪየስ ቶክ ቤተሰብ ሴትዮ ሻፍዳብኝ ይሁን እንዴ? ፈልጋኝ ይሁን ነው ሊሆን እንዴ? ኖ ቤተሰብ ሲሪየስ፣ የኢትዮጵያ ሕዝብ ሲሪየስ ጥያቄ ጠየቅኩ ነው እንዴ ጋይስ። ትጥፋለኝ ሌላ ነገር ነው።
ጭራሽ ቤቱ ያሉትንም ሰዎች እዚህ ጋር ብትመጡልኝ ባገኛችሁ ደስ ይለኛል። እንደዚህ ያደርጉኝ ምናምን እንደ ጋይስ ኧረ ተው። እኔማ ይህች ሴትዮማ የሆነ ነገርማ ጆፌዋንማ ጥላብኛለች። ቤተሰብ ምን ልበል ታዲያ? እና ለሴት ተሟጋች ነን፣ የሴት መብት ተሟጋች ነን የሚል ሰው በዚህ ደረጃ ሴትን አታካ አያደርግም። ዋይ ሴት ነኝ። ለምሳሌ ከዚህ በፊት ከኔ ጋር ያወራሻቸው ወሬዎች ብዙ አለ። ያቺ ሴት ወንጀለኛ ናት፣ ብዙ ሴቶች ምንድነው ሴቶችን መጠጥ በማስጠጣት ከከኔ ጋር ተባብራ አስደፍራለች ብለሽ ያወራሽላትን ሴት ጠበቃ ሁነሽ ስለ ሊያሾ በዚህ ደረጃ ደግሞ ህግ ይጠይቅልን ብሎ እንደው እንደዚህ ብሎ ግብ መፍጠር አይከብድም? ቤተሰብ አልገባኝም። ሚዲያ ላይ የተናገርኩትን ነገሮች እየደረደራችሁ እየመነዘራችሁ በህግ ትጠይቅልን። ህግስ እንዴ? ህግ ሀገሬ ላይ እኮ ነው ያለው። ሰው ሀገር መሰለሽ እንዴ? ህግ ቢጠይቅኝ ተጠይቄ እኮ ይኸውልሽ ነፃነቴን አሳውጄ እወጣለሁ እኮ። ከሚዲያ ግን አታጠፊኝም። ከሚዲያ ለማጥፋት ብዙ እርምጃ ሄዳችኋል፣ ብዙ ነገር አድርጋችኋል፣ አልተሳካላችሁም። ልክ ላይክ ሲጅን እንደምገባ በጣም በእርግጠኝነት ለኢትዮጵያ ህዝብ ይፋ አድርጋችሁ ስታወሩ ነበረ። ነገ ጠብቁኝ እስር ቤት ትገባለች፣ ነገ ላይክ ህጉን የሚመራ አድርጋችሁ ስታወሩ ነበር። ያም አልሆነላችሁ። አሁን ደግሞ ያላጠፋሁትን ስም አጥፍታለች፣ ሆስፒታሉ ሚስጥር አውጥቷል። እኔ ስለምን ሚስጥር ነው የምታወሩት? እሰማለሁ ማለትና ሰዎች ይነግሩኛል ማለት የሆስፒታልን ልክ ነው። የሆስፒታሉን ስም መጥራት አልነበረብኝም፣ ስህተቴ ነው። ይቅርታ ጠይቄያለሁ። ለዛ ደግሞ አሁንም ጠይቃለሁ። ምክንያቱም ስም መጥራት አልነበረብኝም። ነገር ግን የትኛውም ሰው ከማንም በፊት የስ ኢንፎርሜሽን ይነግረኛል። ሚዲያ ላይ፣ ፐብሊክ ላይ፣ ዩቱብ ላይ ስልክ ያለ ይደወልልኛል። የሌሎቹን ወሬ ሲሆን ትክክል ነው። ጋይስ በጣም እኮ ነው የሚገርሙት፣ በጣም ነው የሚገርሙት። እናንተ በፈለጋችሁበት ወይ በፈለጋችሁበት ነገር ስትናገሩ ማንም አይጠይቃችሁም። እኔ ስናገር ግን እጠይቅበታለሁ። ፎር ኤግዛምፕል አቶ ብላክስታር የሚባለው ኢትዮጵያ ሀገር መጥቶ ከተለያዩ ትላልቅ ሰዎች ጋር ኮንታክት ነው ምናምን እንዳለው የሚናገር የሚያነጅብ ሰው አለ። ለምሳሌ አሁን እኔ በህግ ደረጃ ብለን ካወራን ከዚህ በፊት አሜሪካ ቁጭ ብሎ ደግነቱ የፓስፖርት ስሙን ሙሉ ከናያቱ ስላገኘው የምፈራው ነገር አይኖርም። ምክንያቱም አሜሪካ ሀገር ላይ ሆቴል የነበረው ታዋቂ ሰው ነው። እሱን ሰርች አድርጎ ሙሉ ስሙን ለማግኘት በጣም ኢዚ ነው። ከዚህ በፊት ምን ብሎ ቴክስት አድርጎልኛል ብዬ ተናግሬያለሁ። እኔ ስናገር ትክክል ጋይስ ገብቷችኋል? እኔ ስናገረው ትክክል ነው አይደለ? እኔ ሳወራው ስህተት ነው፣ ወንጀለኛ ነው። እነሱ ሲሉት ግን ትክክል ናቸው። ልጄን ባትናገሪ አሪፍ ነበር፣ ግን ያው እንደለመድሽው አርገሽዋል። ባይሆን ጥሩ ነበር። እኔ ደግሞ በልጆቼ ቀልድ አላውቅም። ብዙ ዛቻና ማስፈራሪያ እንዳስተናገርሽ እገምታለሁ። ግን ስለ እኔ የነገሩሽ የመሬት ደላሎች ሌቦች ምን እንዳደረኳቸው እንደሆነ በዛው ቢነግሩሽ ጥሩ ነበረ። አሜሪካ ሆኖ እዚህ ሀገር ላይ በኢትዮጵያውያኖች ላይ ጥቃት ያደርሳል ማለት ነው። ማለት ያሳስራል፣ ያስፈታል። ይሄ ነው ቴክስቱ የሚለው። እንግዲህ እሱ የአሜሪካ ፓስፖርት ይዞ መብት አለው ኢትዮጵያ ላይ አንድን ሰው ለማሳሰር፣ ለማስከሰስ፣ ገደል ለመክተት፣ ለማስገደል። እኔ ስናገር ግን የኢትዮጵያ ሕግ ይጠይቃታል። ትከሰስልን እንደዚህ ተብላለች ይባላለሁ። ምንድን ያለው ምን እንዳረኳቸው ምንድነው ደላሎች ሌቦችን ምን እያረኳቸው እንደሆነ በዛውም ቢነግሩሽ ጥሩ ነበረ። ድንግልን ብምርሽ ፈጣሪ ይማረኝ፣ ወንድ ልጅ ነኝ። ምላስሽን በደንብ ተጠቀሚበት። መልካም ተወውቅ ድረስ ነው ያለው። ጋይስ እሱ እዛ ሆኖ ይዝታል፣ ያስፈራራል፣ ዛቻ ይጽፋል፣ ይናገራል። እዚህ ሀገር ላይ የሆነ ነገር ሲፈልጉ ገንዘብ እየላኩ ያሳስራሉ፣ ያስደበድባሉ። ማንም አይጠይቃቸውም። እኔ ግን ስናገር ለእኔ በጣም ከባድ ነው፣ እጠየቅበታለሁ። እናንተ በምታውቋቸው ሰዎች ተደራጅታችሁ በምታደርጉት ነገር ተሰሚነት አላችሁ። እኔ ደግሞ ሚዲያ ላይ ቁጭ ብዬ ስናገር ተሰሚነት የለኝም። ባይዘዌ አንተ ሰውዬ ከዚች ሀገር እስክትወጣ ድረስ አንድ ነገር አንተና ያንተ የግሩፕ አባላቶች በአጠቃላይ አንድ ነገር አይደለም፣ ሌላ ዝምቤን አይደለም እንዲህ የሚገላመጠኝ ሰው ካለ ካንተ ራስ አልወድም። ምናልባት አስጠቅቻት ከዚህ ሀገር ወጣለሁ ብለህ ከሆነ ሙሉ ፓስፖርት ስምህን አግኝቼዋለሁ፣ ኢሚግሬሽን አስተላልፍልሃለሁ።
ይሄንን እንድታውቅ። ምክንያቱም የእናንተ ንግስት ምናምን የምትሏትም ቅርብ ወራጅ ናት የሚል ቪዲዮ ሰርታለች። ቅርብ ወራጅነቴ ከምን ላይ እንደሆነ አንቺም ታሳይኛለሽ። ቅርብ ወራጅ ይሄ ከዚህ በፊት ቤቴን ጠይቀዋል፣ የምኖርበትን አድራሻ ጠይቀዋል ብዬ ስናገር እንደ ቀልድ ነው ያያችሁት። አሁን ደግሞ ከትላንት ወዲያ ነው ምናምን ላይ እንትኗ ላይ ያችኛዋን ተዋት ቅርብ ወራጅ ናት ብላለች። ስለዚህ በእኔ ነገር ላይ በልጄ ላይ በእኔ ላይ ማንም ምንም አያመጣም፣ እሱን አውቃለሁ። ነገር ግን ይሄንን ትኩረት ሰጣችሁ እንድትመለከቱልኝና እንድታዩልኝ። እዚህ ሀገር ላይ ተቀምጠው ቴሌግራም አደራጅተው መንግስት ሆነው የሚኖሩ ቲክታከሮች እና ከውጭ ሀገር ላይ ሰፖርት እያደረጓቸው የሚኖሩ ሰዎች እንዳሉ እንድታውቁልኝ። እነሱ እዛ ሀገር ተቀምጠው እየዛቱና እንደሚፈልጉት ነገር እየሰሩ እያወሩ ያሉ ሰዎች ስላሉ ለደህንነቴ ሲባል የአዲስ አበባ ፖሊስም ፌዴራል ፖሊስም እንቅስቃሴን እንዲከታተልልኝ ስል አስተላልፋለሁ ጋይስ። የስ ምክንያቱም ጋይስ የሆነ ድርጅት ጠየቀኝ ተብሎ እሪ ይላሉ፣ የሆነ ነገር አለች ብለው እሪ ይላሉ። እነሱ ግን ሲዝቱ የመግደል ዛቻ፣ የማስደብደብ ዛቻ፣ የመሞት ዛቻ፣ ልጅ የማገት ዛቻ፣ ልጅ የማስደብደብ ዛቻ ሲናገሩ ማንም ምንም አይላቸውም። ሊያ ግን ሚዲያ ላይ ቁጭ ብላ የሆነ ነገር ስትል ትጠየቅልን። ምናችሁን ነው የቀማችሁት? የቀሟችሁ ኢትዮጵያ ነው ያለው ማሪ፣ ኢትዮጵያ ነው ያለው። ኢትዮጵያ ገብቷል። ግን ሙሉ ስሙን አግኝቻለሁ። ምክንያቱም ማመልከት ስላለብኝ አመልክቻለሁ። ከዚህ በፊት አሜሪካ ተቀምጦ ዝቶብኛል፣ ቴክስት አድርጎልኛል። ኢትዮጵያ መጥቷል። ያ ምናችሁ ነው የሚያማችሁ? ወይስ አገሪቷ በቃ እንደዚች እናንተ በፈለጋችሁት ነገር ሚዲያ ላይ መጥታችሁ ስለምታደራጇቸው ስለምታወሯቸው እንደምትሉት ነው የሚሆነው?